ጦርነቱ ቀጣይ ምዕራፍ ላይ ደርሷል። ለዚህም እየተዘጋጀን ነው። ፍልሚያው በሰባት ግንባሮች ይሆናል። እነዚህ ቃላት የወጡት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው። ዓለም በመጋቢት ወር ይህንን ከመስማቱ በፊት ግን የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ የእስራኤልን ፖለቲከኞችና ሕዝብ አስጠንቅቀው ነበር። እንዲህ ነበር ያሉት: የእርስ በርስ ጦርነት እየመጣ ነው። በሁለቱ ንግግሮች መሃል ግን የጥቅምት 7ቱ የሐማስ ጥቃት ተሰነቀረ። የእስራኤል ልሂቅ ከእርስ በርስ ቁርቁስ ወጣ። ኔታንያሁም ማዕበሉ ሳይውጣቸው ሕዝበ እስራኤል ጎዳና ላይ እየወጣ ያነደደው እሳት ሳይፈጃቸው በስልጣናቸው ላይ ተደላደሉ። ውስጡን ሲብላላ የነበረው አብዮት መሰል ትርምስም ለጊዜውም ቢሆን ዳር ያዘ። አሁን የቤንያሚን ኔታንያሁ የሙስና ክሶች አየሩን አልሞሉትም። ዛሬ ኔታንያሁ የእስራኤልን ጠቅላይ ፍርድ ቤት ደፍቀው ስልጣን እየለጠጡና ሕግ እየደፈጠጡ መኖር እንደፈለጉ የሚያወራ ብዙም የለም። የወቅቱ ጉዳይ የእስራኤል ጦር ከጋዛና ዌስት ባንክ አልፎ በሶሪያ ምን እንደሚሰራ የሚወራበት ነው። ሊባኖስ፣ የመን፣ ኢራቅ፣ ኢራን ዋና አጀንዳ ሆነዋል። የቴል አቪቭ ፖለቲካ ለጊዜውም ቢሆን ጋብ ብሏል። ፖለቲካን እንደ ቼዝ የሚጫወቱባት ኔታንያሁ ግርግሩን ተጠቅመው ሆ የሚላቸውን ወግ አጥባቂና አክራሪ ፖለቲከኛ አሰልፈው እየተራመዱ ይገኛሉ። የሐማስን ጥቃት እንደ ጸጋ ተጠቅመው የሚቀናቀኗቸውን ማሳደዳቸውን ቀጥለዋል። አሁን በእስራኤል ውስጥ የእርስ በርስ ጦርነት ይነሳል ብሎ የሚያስበው የእስራኤል ሕዝብ 60 በመቶ እንደደረሰ ማሪፍ ጋዜጣ ዘግቧል። የእስራኤል የቀድሞ ጠቅላይ ሚኒስትሮች ወደ ጦርነቱ አፋፍ እየሄድን ነው፣ ከእንግዲህ ከሐማስ ጋር አይደለም የምንዋጋው፣ አይሁድን ይገላል እያሉ ከወዲሁ ማስጠንቀቅ ጀምረዋል። ፒያሳ ኔትወርክ ይህንን ጉዳይ በጥልቀት ይመለከታል። ከፒያሳ ኔትወርክ ጋር ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሁኑ እንላለን። 2023 ለእስራኤል ፖለቲካ የቀውስ ዓመት ነበር ቢባል ግነት የለውም። ቴል አቪቭ ሳምንቱን ሙሉ ትሰለፋለች። ኔታንያሁን የማይወቅስ ከሊቅ እስከ ደቂቅ ያለ ሰው አይገኝም። ከተሜው፣ ወታደሩ፣ ደህንነቱ፣ ፖለቲከኛው የቢቢን አካሄድ በመንቀፍ ተጠምዷል። ኔታንያሁን እዚህ ውስጥ የከተታቸው የእስራኤል ጠቅላይ ፍርድ ቤት ላይ የያዙት አቋም ነበር። ኔታንያሁ የፍርድ ቤቱን ስልጣን በመገደብ ሕጎችን እንደ ልብ የማውጣት ፍላጎት አመጡ። ያኔ አቧራ ተነሳ። እስራኤል የተጻፈ ወጥ ሕገ መንግሥት የሌላት ሀገር ናት። እዚህም እዚያም ያሉ ሕጎች ይዳኟታል። ታዲያ ስራ አስፈጻሚው ሕጎቹን እንደፈለገ እንዳይሰፋ እንዳይቀድ ዋስ ጠበቃ ሆኖ የሚቆመው ጠቅላይ ፍርድ ቤቱ ነው። መንግስት ከልክ በላይ ሄዷልና ይቁም በማለት የኃይል ተቆጣጣሪ ሆኖ ይታያል ፍርድ ቤት። ኔታንያሁ ደግሞ ፍርድ ቤቶች ከወሰናቸው ተሻግረው ምክንያታዊነትን ጥሰው ሄደዋል ይላሉ። ለዚህም ነው ወደ ፓርላማ የላኩትን ረቂቅ አዋጅ ምክንያታዊነት ሪዝነብልነስ ሲሉ የሰየሙት። ታዲያ ይህ ሕግ የመንግስትን ጉልበት አጉል ያፈረጥማል ያሉ በዙ። የሀገሪቱ መንግስት አንዳንድ ሕጎች ሃይማኖታዊ መልክ እንዲኖራቸው እየሰራ ነው የሚሉም ከያሉበት ጎሬ ወጡ። እዚህም እዚያም ተቃውሞ በረታ። ትልቁ የሀገሪቱ የሰራተኞች ማህበር ሂስታድሩት በመላው ሀገሪቱ አድማ ጠራ። ወታደሮች አንታዘዝም አመጡ። ኔታንያሁ ቀውሱ ሊበላቸው ነው ተባለ። ይሁንና ትረፊ ያላት ስልጣን በሐማስ ምክንያት አፈር ልሳ ተነሳች። ሐማስ በድንገት ጥቃት ፈጸመ። ያኔ በየጎሬው የተሰለፈው አይሁድ ወደፊት መጣ። አንዳንዶች ይህ የሐማስ ጥቃት በእርግጥ መቆም አይችልም ነበር ወይ? ኔታንያሁ ምናልባት ጥቃቱ እንዲመጣና አጀንዳው እንዲቀየርላቸው ሆም ብለው መረጃውን አድበስብሰው ቢሆንስ የሚል ጥርጣሬ የያዙትም በዚህ ምክንያት ነው። ያኔ ትኩረት ሁሉ ወደ ጋዛ፣ አይኖች ሁሉ ወደ ሐማስና አጋሮቹ አማተሩ። የጦር ካቢኔ ተቋቋመ። ሁሉም አይነት የፖለቲካ እምነት ያላቸው መሪዎችና ጀነራሎች ተሰባሰቡ። ኔታንያሁም የተቺዎቻቸው አንደበት ሲዘጋ ተመለከቱ፣ ደስም አላቸው። ይሁንና በጦርነቱ ጊዜም ቢሆን ካቢኔያቸው መተራመስ አላጣውም። የእስራኤል የጦር ካቢኔ አባል የነበሩት ቤኒ ጋትስ ከኔታንያሁ ጋር አልሰራም ብለው ለቀቁ። ጦርነቱ አንደኛ ዓመቱን ሲያከብር የመከላከያ ሚኒስትሩ ዮአቭ ጋላንት ከስልጣን ተገለሉ። የእርሳቸውን ቦታ እስራኤል ካትስ ያዙ።
የውጭ ጉዳይ ሚኒስትር የነበሩት እስራኤል ካትዝ የለቀቁትን ቦታ ደግሞ ጌዲዮን ሳር ተቀበሉ። የሚኒስትርነት ቦታዎቹ በኔታንያሁ ወዳጆች ተሞሉ። እርግጥ ነው ሚኒስትሮቹና የጦር መሪዎቹ ከኔታንያሁ ጋር አልሰራም ያሉት ከጦርነቱ ጋር በተያያዘ እንደሆነ ተነግሯል። ዞሮ ዞሮ ግን ጉዳዩ ከቢቢ ስልጣን አያያዝ ጋር መገናኘቱ አልቀረም። እነዚህ ሰዎች ኔታንያሁ ለስልጣናቸው ብለው ጦርነቱን እያራዘሙትና እያወሳሰቡት እንደሆነ ደርሰውበታል። የእስራኤሉ ሃሬትስ ጋዜጣ ደግሞ ጥቂት ቆይቶ ኔታንያሁ ሚስጥራዊ መረጃዎችን በተመለከተ ስልጣናቸውን ያላግባብ እየተጠቀሙ መሆኑን በምርመራ ዘገባው አጋለጠ። ጠቅላይ ሚኒስትሩ የሚመለከታቸው ባለስልጣናትን ዘሎ መረጃ እንዲመጣላቸው አንዳንድ ኃላፊዎችን መጠየቃቸውም ተሰማ። እነዚህን ፋይሎች የቢቢ ፋይሎች ይሏቸዋል አይሁዶቹ። ኔታንያሁ ከኳታር መንግስት ጋር ያላቸው ድብቅ ግንኙነት፣ ምናልባትም በፖሊሲ ደረጃ የሚንጸባረቅ ጥብቅ ትስስር ኳታርጌት ይሉታል ሚዲያዎች፣ ሌላ የተነሳባቸው ጉዳይ ነው። ይህንን ጉዳይ የመረመሩት ሮነን ባር ከስልጣን ይነሱልኝ ማለታቸው ደግሞ ብዙዎችን ያስደነገጠ ነበር። ሺንቤት እየተባለ የሚጠራው የደህንነት መስሪያ ቤት መሪ የሆኑት ሮነን ባር ይባረሩ ተብሎ በካቢኔ ከተወሰነ በኋላ ጉዳዩ በፍርድ ቤት ጭምር እስከ መታየት ደርሷል። ኔታንያሁ የጋዛው ጦርነት ሲጀመር አብረዋቸው የተሰለፉትን የፖለቲካ ልዩነታቸውን ገፋ አድርገው ሀገሬ ብለው የቆሙትን የጦር መሪዎች ቀስ አድርገው ገሸሽ ያደረጉበት መንገድም ትዝብት ውስጥ ጥሏቸዋል። እንደ ሎሚ ጨምቀው የተጠቀሙባቸውን ሰዎች ያሰናበቱበት መንገድም ሰውየው ምን ያህል ለስልጣናቸው ቀናኢ መሆናቸውን አመላክቷል። የእስራኤል ጦር ቃል አቀባይ የነበሩት ዳንኤል ሃጋሪ እንደዛ የጦርነቱ አንደበት ሆነው እንዳልተፋለሙ ከእርሳቸው ጋር ባላቸው የፖለቲካ ልዩነት ብቻ ወዲያ በሉ ተብለዋል። በህዝብ ዘንድ ግን በቅቡልነት ደረጃ ከኔታንያሁ የበለጠ እምነት የተጣለባቸው ነበሩ። በወቅቱ የእስራኤል ሚዲያዎች 73% የሚሆኑት እስራኤላውያን ዳንኤል ሃጋሪን ያምናሉ፣ ኔታንያሁን የሚያምኑት ግን 4% ብቻ ናቸው ማለታቸውም ይታወሳል። ታዲያ እነዚህ ነገሮች በጦርነት ግርግር ቢድበሰበሱም ሙሉ ለሙሉ አይናተዋል ማለት አይደለም። ነባርና ታዋቂ የእስራኤል ፖለቲከኞችም ኔታንያሁ ሀገሪቱን መቀመቅ እየከተቷት ነው ማለታቸውን ቀጥለዋል። የቀድሞ ጠቅላይ ሚኒስትር ኢሁድ ባራክ እንዲህ አሉ። በዝግታና በጸጥታ ኔታንያሁ እስራኤልን ወደማትወጣው አዘቅት እየከተታት ነው። የዲሞክራሲ ውድቀት እየመጣ ነው። ሲመጣ ምን ማድረግ እንደምንችል ቀደም ብለን እንኳን መገመት አንችልም። ያኔ ምንም የሚቆም ነገር የለም በማለት የችግሩን ጠርዝ ለማሳየት ጥረዋል። የእስራኤሉ ጋዜጠኛ ኡዚ ባራም በበኩሉ በእስራኤል ነፍስ ላይ ከባድ ውጊያ ተይዟል ብሏል ሁኔታውን ሲገልጽ። የቀድሞ ጠቅላይ ሚኒስትር ኢሁድ ኦልመርት ደግሞ የኔታንያሁና የብሔራዊ ደህንነት ሚኒስትሩ ኢታማር ቤንግቪር ወንበዴዎች የቴሌቪዥን ስቱዲዮዎችን ሰብረው አይገቡም ማለት አንችልም ብለዋል። አሁን ተቃዋሚ የሆኑት የቀድሞ ጠቅላይ ሚኒስትር ያይር ላፒድም ተመሳሳይ ሐሳብ አላቸው። እንደውም ስጋታቸውን ከፍ አድርገው ፖለቲካዊ ቅኝት ያላቸው ግድያዎች ሊከሰቱ ይችላሉ ሲሉ ስጋትና ግምታቸውን አስቀምጠዋል። መረጃዎች ላይ ተመስርተን እቅጩን ስንናገር ወደ ውድቀት እያመራን ነው። በዚህ ጊዜ ውድቀቱ ከውስጥ የሚመጣ ነው። ፖለቲካዊ ግድያዎችም ሊከተሉ ይችላሉ። ያኔ አይሁድ አይሁድን ይገድለዋል በማለት ተናግረዋል። ማሪፍ ጋዜጣ ያወጣው ጥናት ደግሞ እጅግ ያስደነግጣል። 60% የሚሆኑት እስራኤላውያን አሁን ባለው አያያዝ ከቀጠልን የእርስ በርስ ጦርነት ያሰጋናል ብለው ያምናሉ። በ10 ሺዎች የሚቆጠሩ ተጠባባቂ የእስራኤል ወታደሮችም አንዋጋም ማለት መጀመራቸው እየተነሳ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ መረጃዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም።